ምንም ሶስተኛ ራሱ አያስፈልገንም። ሁለት ጨዋታ ተከታታይ ካሸነፍነው ፓስተር ሶፊ ለ3 ወር ያክል ከቲክታክ ዓለም ይጠፋል። ለ3 ወር ያክል እንዲህ አይነቱን ሽንፈት የሚቋቋመው አይመስለኝም። በነገራችን ላይ እውነት ልንገር፣ ሰኞ ዕለት ነው የምንሄደው። ቅዳሜ ተጫውተን ሰኞ ዕለት ሐዋሳ ይዤ እሄዳለሁ። እኔ ደግሞ ቅዳሜ ተጫውተን ሰኞ ዕለት እማማ ዝናሽ ጋር ወስደሃለሁ። ከዛ ያንም ሙሉ ፕሮግራሙን በዩቲዩብ ቻናል ላይ ይዤላችሁ የምቀርብ ይሆናል። ክሮዬን ይዤ ነው የሚሄደው። እንዴት እኔ ፓስተር፣ እኔ ለምን በራስህ ዓለም እንደምትደሰት ብቻ ነው ግራ የሚገባኝ። እኔ በቻልከው አቅም አቅራቢያ ያለ ጤና ጣቢያ ካለ ወደዛ ጤና ጣቢያ ጎራ በለ ራስህን ቼክ ብታደርግ ማለት እኔ እኮ ለድሆች ወንጌል እንሰብክ ዘንድ ለታመሙ መፈታትን እኮ ነው ላውጅ የተጠራሁት። እኔ ሲጀመር አልታመምም፣ ሞትንም አላይም። ሞትንም አታይም ፓስተር? እኔ ከሚሞቱት አይደለሁም። አትሞትም? አልሞትም። ኦኬ። ስንት ዓመት ትኖራለህ ማለት ነው? 107 ዓመቴ ላይ እነጠቃለሁ። አትሞትም? ትነጠቃለህ እንጂ አትሞትም። እስካሁን ሌላ ነገር አልተነጠቅኩም? የሆነ ማለት የተነጠቅከው መሬት የተነጠቅከው ቤት ምናምን የለም? ሞባይልን የነጠቋል። እኔ አልነጠቅም። ሞባይልን የነጠቁ ደስ ይላል። እንደ መድኃኒዓለም እኔ በጣም ነው ያዘንኩት። ተምሬ ነው። ለዛም ክብ ንገሩት፣ እኔ ያሸነፋለሁ። እኔን ክብ ፓስተር፣ እኔን ክብ። እውነቴን ነው። እኔ ይኸውልህ አንድ ነገር አሁንም እድል ልስጥህ ማለት በቃ በጣም ብዙ ህዝብ በመቶ ሺዎች ነው እኔ ጋር የሚገኙት። በዛ ሁሉ ህዝብ ፊት ከምትዋረድ ጌሙ ይቅርብህ። አንዳንድ ዓለም አቀፍ ንግድ ፍቃድ ያላቸው ሀሜተኞች እንዳወሩት ቢቀርብህ ይሻላል እና ንግድ ፍቃድ የሚከፍሉ ሀሜተኞች አፍ ሁሉ ገብቻለሁ። አሁን ከዚህ በኋላ እኔ ኮብልስቶን ላይ ሆኖ ማንም ሰው እኔን ማማት አይችልም። ዓለም አቀፍ ሀሜተኞች አፍ ገብቼ በእነሱ ነው ካሁን በኋላ ጨምሬያለሁ፣ ከፍ ብያለሁ። ለዚሁም አንተን አንዱ አይደለም እኔ ንግድ ፍቃድ ያላቸው ውስጥ ነው የገባሁት። እኔ ንግድ ፍቃድ የለኝም፣ ግን ቢቀርብህ። ምክንያቱም በጣም ብዙ ሰው አንበሶቹን እየቀለበ ነው ያለው። ለእኔ የእውነቴን ነው የምልህ፣ አንበሶቹ እየተቀለቡ ነው ያሉት በአውሮፓ፣ በአሜሪካ፣ በካናዳ፣ አውስትራሊያ፣ አፍሪካ፣ ኢትዮጵያ። እያንዳንዱ ሰው አንበሶቹን እየቀለበ ነው ያለው። ይኸው እዚህም እንደምታየው በጣም ብዙ ሰው አሁንም አንተ ቤት እንኳን መጥቼ ይኸው 2000 ምናምን ሰው አለ። ፓስተር ሶፊ ተጽዕኖ ፈጣሪ፣ ፓስተር ሶፊ ግሬት ማን እንወዳለን እያሉ ነው። እያየህ እንግዲህ አይን እያየ። ስለዚህ ምን ይመስልሃል ቢቀርብህ? እኔ ከምትዋረድ ነው እኮ ለሌላ አይደለም ፓስተር። ችግር የለውም። እኔ ምንድነው አንዳንድ ጊዜ ምን ይባላል ሰው ህልሙን ማለም ይችላል። ምንም ችግር የለውም። አሁን ፓስተር ሶፊ ዛሬ ከእንቅልፉ ተነስቶ ጠቅላይ ሚኒስተር ሲሆን ሊያይ ይችላል። በህልሙ ማለም ይችላል። መብቱ እኮ ነው። ግን እንዳለመው ቤተ መንግስት መግባት አይችልም ነው ትልቁ ነገር። አሁን የቤተ መንግስትና የፈለገ አትናቴዎስ አጥር እኩል የሚደፈር ነገር አይደለም። ስለዚህ ፓስተር ሶፊ እንግዲህ ቀዩን መስመር ነክተ ፈንጂ ወረዳ ገብተ ከፈለገ አትናቴዎስ ጋር እጋጠማለሁ ብለሃል። እንግዲህ ጌታ ይርዳን። ቅዳሜ ማታ 2 ሰዓት ላይ ክርስቲያኖች ሁላችሁ ፕሮቴስታንቶች ወንድሞችም ጭምር እኔ ቤት እንድትገኙ በዚህ አጋጣሚ በፍቅር ጋብዛችኋለሁ። ያለን ጌም እንግዲህ ቤስት ኦፍ 3 ነው ማለት 2 ጨዋታ ካሸነፍኩት ማለት ምንም ሶስተኛ ራሱ አያስፈልገንም ማለት ነው። ምንም ሶስተኛ ራሱ አያስፈልገንም። 2 ጨዋታ ተከታታይ ካሸነፍነው ፓስተር ሶፊ ለ3 ወር ያክል ከቲክታክ ዓለም ይጠፋል። ለ3 ወር ያክል እንዲህ አይነቱን ሽንፈት የሚቋቋመው አይመስለኝም። በነገራችን ላይ እውነት ልንገር፣ በጣም ብዙ ሰው ሲጠብቀው የነበረ 1 ወር ከምናምን ወር ከ15 ቀን አካባቢ የቆየ ቀጠሮ ነው። በጣም ብዙ ሰዎች ለአንተ መማሪያ እንዲሆን አንድ ልጅ አለ፣ ስሙ ጠፋብኝ፣ ከኔ ጋር ተጫውቶ ነበረ ጌም፣ እኔ ብዙ አልይዘውም እና እሱን ስንት ለስንት እንደተሸነፈ መጠየቅ መረጃ ጠይቅ እና ከዛ አንጻር አሁንም የምነግርህ ወንድሜ እባካችሁ ቅዱሳን በዚህ ያላችሁላችሁ ኢትዮጵያን ኤርትራን ይቅርብ ግድ የለህም በሉት። ምክንያቱም ከዛ በኋላ ውጤቱ
በዚህ በቲክቶክ ታሪክ ተደርጎ የማይታወቅ ነው የሚሆነው። የማይታወቅ ይሁን ወንድሜ። እንደዚህ አሁን ገና ለገና እንደዚህ ተገርመ እንደምታይኝ ውጤቱንም እንዲህ ተገርመ ታያለህ፣ ትሰማለህ። እንቷል እኔ አንድ ነገር ልንገርህ፣ ባይሆን በዚሁ አጋጣሚ ተዘጋጅበት። ሁላችሁ በደንብ አድርጋችሁ አዳምጡኝ። ቅዳሜ ማታ 2 ሰዓት እኔ ቀደም ብሎ ነው የሚገባው ወንድማችን። 1 ሰዓት ተኩል ሊገባ ይችላል። በደንብ ኮፒ ሊንክ በደንብ ታብታብ ለማስደረግ። ለማንኛውም ያለን ላይቭ 2 ሰዓት ላይ ነው ጌሙ የምንጫወተው እና እስካሁን በቀጠሮ ጌም ታሪክ ቅጣት የለም። የኔና የፓስተር ሶፊ ግን የቀጠሮ ጌም ቅጣት ይኖረዋል። ያም ደግሞ ምንድነው የምናደርገው? ፓስተር ሶፊ በእርግጠኝነት እናሸንፈዋለን። ይሄንን በእውነት የደስደስ ያለው ሰበርኩ ከአፍ ላይ ሰበርኩ። መቼም አልሸነፍም እኔ። ይሄንን የደስደስ ያለው ወንድማችንን ስማ፣ ቆይ አንድ ጊዜ ልንገራቸው። ፓስተር ሶፊ በእርግጠኝነት ይሸነፋል። ይሄው እኔ እውነቴን ነው፣ በቁም ነገር እኔ ማለም ሳይሆን ኖ መፍራት አይደለም፣ በእርግጠኝነት ይሸነፋል። በእርግጠኝነት ፓስተር ሶፊ ከተሸነፈ በኋላ የምናደርገው ምንድነው? በደንብ አድርጋችሁ አዳምጡኝ ተወዳጆች። የምናደርገው ምንድነው? መቄዶንያ ላሉ ወይ መቄዶንያ ወይ ደግሞ እማማ ዝናሽ ከሁለት አንዱ ቦታ መርጠን ለ500 ድረስ የሚጠጉ አቅመ ደካሞችና አረጋውያንን ያው ዝክር ያበላልናል ማለት ነው። ወንድማችን ፓስተር ሶፊ ቤት ያለውን ያን ብርቱካናማ ነጠላህን ታደርግና ከተሸነፍክ ወይ እማማ ዝናሽ ወይ መቄዶንያ ወይ ጌርጌሶን አንዱን ቦታ መርጠን እዛ ሄደ አቅመ ደካሞችን ታበላለህ። አቃለቅ አቅመ ደካሞች በራስ ገንዘብ በራስ ወጪ ምግብ እንትን ትላለህ። ከዛ በኋላ አቅመ ደካሞችን ታበል። እኔ በእርግጠኝነት ስለምትሸነፍ ማለት ነው ሶፊ። ቢቻል ነጠላውን እስከዛ ድረስ በደንብ አስቋጨው። ያልተቋጨ አንዳንድ ቦታ ስላየው ማለት ነውና ፓስተሪ በደንብ ተዘጋጅ። እውነት ለመናገር እንኳን ተሸንፌ ሳልሸነፍም ይሄ በጎ ምግባር ነው ማድረግም ያለብኝ ትክክለኛ ነገር ነው። ግን ምንድነው አንድ ነገር የምነግርህ ወንድማችን ዲያቆን ፈለገ ማድረግ መቻል ያለብህ ተዘጋጅ። እኔ ደግሞ ምቀጣህ የተለየ ቅጣት ነው ምቀጣህ። አሁን አንተ ያልከው አይነት ቅጣት አይደለም ምቀጣህ። ምን አይነት ቅጣት ነው የምንቀጣጣው? አዎ ገባኝ፣ እንደሱ አይነት ነው። ግን እኔ ደግሞ መመራህ ሌላ ቦታ ነው እንድትቀጣ ማድረግ ምንድነው የኔ ደግሞ አንተ ሐዋሳ 100 ህፃናትን የምታበላ ሴት አለች። እዚሁ አዲስ አበባ ውስጥ አልክህም። አንተን ሐዋሳ ነው ማስኬድ። እሺ ኮንትራት ሃይገርባስን ተከራይተ መቼም አትነዳም። ሐዋሳ ያራት ሃይገርባስ ችግር የለም። ሐዋሳ እኮ በነገራችን ላይ ፓስተር ያላወቅኩ አንድ ነገር ሐዋሳ ማለት የፈለገ ሁለተኛው ግዛት ማለት ነው። ሐዋሳ ማለት በቁም ነገር ሐዋሳ ላይ ያሉ ኦርቶዶክሳውያን በቁም ነገር ነው ማለት ፓስተር። በጣም ብዙ ሰው እንግዳ ስለሆነ ኦርቶዶክስ ሐዋሳ ላይ ሐዋሳ ገብርኤል የሙሉ ወንጌል ነው የመካነ ኢየሱስ ቸርች ነው። ምን የቱ አለ ነው አላቀም አይቻላቀም ጎግል ላይ ፈልገው እዚህ ፓስተር የሙሉ ወንጌል ነው የመካነ ኢየሱስ ወይስ የቃለ ሕይወት ነው ወይስ ተልእኮ ለትውልድ ምናምን የነሱ ቸርች ነው? የትኛው ቸርች እንደሆነ እስኪ ንገረን። ታው ሐዋሳኛ ግዛታችን ነው ፓስተር፣ ምንም ችግር የለውም። እኔ ሃይገር ምናምን እኔ ፓስተርዬ በአንተው በራስ መኪና ነው አስፈላጊ የሆነውን ክፍያ እንመድብልህና በአንተ በራስ መኪና ነው ከሄድኩም ሄዱ። በነገራችን ላይ ብሸነፍም ፓስተር ከአንተ ጋር ሆነን እዛ ሄደን በቁም ነገር ይቺን ሴት እንረዳታለን፣ ሰፖርት እናረጋታለን። ሄደን ስንት ህፃናት ናቸው? 100 ህፃናት ናቸው ነው ያልከው? 100 ህፃናት ናቸው ልጆቹ። እሷ ጋር አይደለም የሚኖሩት። እዚሁ ቪዲዮ ለቅቄላችኋለሁ። ኦርቶዶክሳውያን አሉ ውስጥ፣ ሙስሊሞች አሉ፣ ኦርቶዶክሶች ሐዋርያት ነው ምናምን የሚባሉ አሉ። ከተለያየ ቤተ እምነት ነው ህፃናቶቹ። ግን ቁርሴን ለታናሽ የሚል ፕሮግራም ነው ያላቸው።
ያ ቁርስ ለታናሽ የሚባለውን ፕሮግራም ለተከታታይ 3 ቀን ሄደን እንመግባለን። ለተከታታይ 3 ቀን 3 ቀን እንግዲህ ይኸው ፕሮሚስ ገብተሃል። እኔ አንድ ቀን እሄዳለሁ። አይ ምንም 3 ቀን አንድ ቀን ነው የሚሄደው። አንድ ቀን ነው የሚሄደው። አንድ ቀን ከፈለግ ሌላ ቀን እንደገና ተጨቃጭ አሸነፈ ከፈለግ እንደዛ አድርግ። ቃጪው እኔ ነኝ እኮ እኔ ነኝ የምቀጣ እኔ ነኝ የምመርጠው። አንተ ለምን ትመርጣለህ? ማን አንተ? አንተ እኮ ተሸናፊ ነህ እኮ። 3 ቅጣት አይቻልማ። 3 ቅጣት አይቻል። አንድ ቅጣት ነው የሚቻለው። እኔ አሁን አንድ ቀን ያልኩ እኮ። ስለዚህ ለአንድ ቀን ምን ነገር ማለት መብት ነው። አንተ አንድ ቀን አልክ አይደለ? እኔ ለ3 ቀን 3 ቀን ጠዋት ቁርስ ታበላለህ። በቃ አንተንም ጭምር ነው አሰሪ። አንተንም ጭምር ነው ማበለው። አደኩብህ ትንሽ አደኩበት ትንሽ ደስ ይላል። አረ በጣም እንጂ በጣም ለዛ ነው እንጂ ምንም ችግር አልነበረውም። ስለዚህ ቅጣት ነው፣ አትፍራ። አይኖ መሸነፍህን እንዳመንክ እረዳለሁ፣ ግን ይሄ በጎ ስራ ስለሆነ ምንም ችግር የለውም። ምንም ችግር የለውም። ገብቶሃል? ካፈ ላይ ሰበርኩ። ስለዚህ እንዲህ አይነቱ ንግግር ካፈ አይ ተሸንፈሃል በፍጹም። እስቲ 3 ቀን ይቀጣ የምትሉ ጻፉልኝ። 3 ቀን ይቀጣ የምትሉ ጻፉልኝ። እዚህ እማማ ዝናሽን ስለምወዳቸው እማማ ዝናሽ ጋር ነው የምወስድህ። እማማ ዝናሽ ጋር ወስጄ ልጁ ፓስተር ነው እላችኋለሁ። ኢማጂን ከዛ በኋላ የሚደርስሽብን ጥቃት። አይ እንደሚወዱኝ ሰምቻለሁ። እሳቸው ይወዱኛል፣ ችግር የለውም። ስንቀልቅጣው እስቲ ዲያቆን ፈለገን ሐዋሳ ላይ እንግዲህ የሐዋሳ ቅዱሳን፣ የኢትዮጵያ ቅዱሳን፣ የኤርትራ ቅዱሳን እንዲሁም ኦርቶዶክሳውያን ሁላችሁ እንደዚህ መልካም ነገር በማድረግ የምታምኑ በሙሉ ለስንት ቀን ልቅጣው? እስቲ ካሜራን ክፈተው። ካሜራ እኔ ለ3 ቀን እየነዳው ነው እና ምን ቤልትን ፍተዋ እንዴ? እየተነዳ እኮ ቤልት አድርገህ ነው። ባይዘዌ ለንደን ያለሁት ባይዘዌ፣ አሁን ኢትዮጵያ ውስጥ አይደለሁም። ምን የሚባል ቦታ ነው ያለው? ከየት ወዴት እየነዳህ ነው? አሁን አክቹአሊ አንተ ምን ታውቃለህ? አዎ እዛ አካባቢ ሀና ማርያም ባቡስ እንደላቃለሁ። እዚህ አለኝ ቱር ጋይዴ እየነገረኝ ነው። ከማንቸስተር ወደ ዲርስ ነው እየሄድን ያለ ነው አለኝ መንገዱ። እኔ አንድ ጊዜ እዛ መጥቼ ከሀና ማርያም ወደ ኃይሌ ገርመንት ነድቼ አውቃለሁ። እዛው ለንደን አንድ ጊዜ መጥቼ ከሀና ማርያም አካባቢ ወደ ኃይሌ ገርመንት በጣም እንጆይ ያደረኩ ነበር የነዳሁት። አይ ፋሰሪ። ለማንኛውም አሁን እዚህ ውስጥ ያላችሁ ሁላችሁም እህቶች፣ ወንድሞች ፓስተር ሶፊ ትሸነፋለህ እያላችሁ ጻፉለት። በደም ከ3000 ምናምን ጊዜ በላይ ጻፉለት። 3000 ሰው አለ። ፓስተር ሶፊ ትሸነፋል። በደማቁ ፕሊስ ሁላችሁም። እማማ ዝናሽ ጋር እንወስደዋለን። 90 ደቂቃው ቢያወራ አይሻልም ዲያቆን? ምክንያቱም እርሶ ወዳጅ እንዳለው ብዙ አውቃለሁ፣ አይቻለሁ። እኛም ደግሞ በጣም ብዙ ወዳጆች አሉን፣ ኦርቶዶክሳውያን፣ ወንጌል አማኞች፣ በተለያየ ቤተ እምነት ያሉ በጣም ብዙ የሚወዱን ሰዎች ያየሁበት። ከሰሞኑ እንደው ዝም ብዬ እንደ ፕሪማች ነገር ሞክሬ አይቼው ኧረ እኔ የምቻል ሰው አይደለሁም። እኔ ሰው ሁሉ በሌላ ስልክ ራስን የሰጠኸው እስኪል ድረስ ነው ከባድ ኬዝ የተፈጠረው። ስለዚህ ቢቀርቦት እሱ እንደሱ አንተ እኮ አሸነፍኩ ያልክበትን ነጥብ በነገራችን ላይ እኛ ዝም ብለን ገብተን ሰላም እንዴት ናችሁ ብለን ሰላም ብለን ራሱ ስንወጣ የምናገኘው ነገር ነው። ፓስተር ፕሊስ በእነዚህ ነገር በትንንሽ ነገሮች አትታለ፣ ብልጭልጭ ነገሮች ያታሉ። ምን ያህል ይኸው ፓስተር ሶፊ ታሸንፋለህ ነው እንዳለ። ይኸው ፓስተር ሶፊ ያሸንፋል። ዮኒ ስንት አንበሳ ነው የቀለብከው አንተ ራሱ ንገረው። ይኸው እንዳለ አይ አይደል ዝም ብለህ ይኸውልህ ፓስተር ሶፊ ታሸንፋለህ። 162 ሰው እንደዛ እያለ ነበረ። ቴንኪዩ እንዳለ ፓስተር ሶፊ ታሸንፋለህ የሚል ነው። 1-3 ሰዎች 200 ምናምን ገባዩ ታሸንፋለህ የሚለው እኮ እኔ ነኝ። ኦኬ አንዳንዱ አይገባም። ፓስተር ሶፊ ዘ ዊነር የሚለው እኮ ታሸንፋለህ ነው። ያንተ መስሎ ነው እንግሊዘኛ ሲሆን። ረፍ ፓስተር፣ አሁን ስለ እንግሊዘኛ ፕሊስ ረፍ።
የልደት ይበቃኛል። ደግሞ አንተ ምን ትጨመር? እንግሊዘኛ ሲሆን ያንተ አይሆንም የኔ ነው። እሺ ያው እና ይኸው ቴንክ ዩ ቬሪ ማች። ሐዋሳዎች ተዘጋጁ። ሐዋሳ ላይ ይዤው ልመጣ ነው። ሐዋሳዎች ታይገር ባሱ ይመጣል። እኔ ከፊት በቪቴ ይከተለኛል። እንግዲህ ሐዋሳዎች ያው እኛ የተባረክነን እንግዲህ በምድር 100 እጥፍ በሰማይ ደግሞ የዘላለም ሕይወት ያገኘን ሰዎች ነን። ከፊት ቤታችን ይዘን እሱ በአየር ናቸው። ሐዋሳ ላይ ነው ዝግጅቱ። ሐዋሳዎች ብቻ ናቸው 100 እጥፍ የተባረኩት አላልኩም። ሐዋሳዎች ብቻ ይባረኩ፣ ችግር የለውም። የእነሱ መባረክ ለኛ መባረክ ነው። ይሁን ግን ጠብቀኝ። ሐዋሳ ላይ ነው ይዤ እንግዲህ ያንን ቁርሴን ለታናሽ የሚለውን ፕሮግራም እኔ ሄጄ ተባርኬበት መልካም ስራ ማድረግ በጣም መልካም ነው። አክሊሎቻችን ናቸው። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም በሚለው በመጽሐፉ መሰረት ይህንን እናደርጋለን። ከዛ ታላላቅ ነገር ነው የሚከናወነው። ስለዚህ አሁን ራሱ ልያየ ነው አይደል? አንተ ቤት ገብቼ እንኳን እስቲል እኔ ላይ ነው ጊፍት የሚዘንበው። እኔ ገርመኛል ለምን እንደሆነ። ከዚህ በኋላ ማንም ሰው ለፓስተር ሶፊ ጊፍት እንደሴት እኔ ቤት ሆናችሁ ለፓስተር ሶፊ ጊፍት የምትሰጡ ሰዎች ካላችሁ አውቶማቲካሊ ብሎክ ነው ማደርጋችሁ። ብሎክ ገና በቃ ለመስጠት ስታስቡ ብሎክ ነው ማደርጋችሁ። አላው እንግዲህ እውላችሁ አያችሁ አይደል? አይው እንግዲህ እውልኝ ሪካርድ አድርጉልኝ። እያስፈራራ ነው። መቼ ነው ጌሙ ፓስተር? ጌሙ እንግዲህ ሰኔ 7 ቅዳሜ ማታ ነው የሚሆነው። እኔ ባለሁበት ሀገር በአውሮፓ ደግሞ በዩኬ አካባቢ ሰዓት አቆጣጠር ያው ከምሽቱ 2 ሰዓት ማታ ነው የሚሆነው። ሰዓታችን በዙ 1 ሰዓት ልዩነት ነው ያለን። እኔ ካለሁበት ከተማ ቀን አቆጣጠሩ ይለያል። ጁን 14 ነው። እንግዲህ ይኸው እንዳሰጡ ብሎክ ነው ማድረገው ብለን እንዳለ እኔ ላይ ዘነበ። ኧረ ተባረኩ። ቴንኪው ብሎክን እንኳን 226,000 ኮይን ነው እየሰጠ ያለው። በጣም ነው የሚገርመው። ወደ 226,000 እጅግ በጣም የሚገርም እና ቴንኪው 226,000 ነው የሚለው። እሺ ስለዚህ እንግዲህ ቅዳሜ ዕለት ጁን 14 በውጭው የምትገኙ ጁን 14 በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ወደ እናንተ ሰዓት ቀይራችሁ ሰዓቱን እንትን በሉት። ግን ማንም ሰው እንዳይቀር በዛን ዕለት በጣም ድንቅ የሆነ ጊዜ ነው የሚኖረን። እንግዲህ ወንድማችን አልኩኝ ሶሪ ዲያቆን ፈለገ አትናቴዎስ ከእሱ ጋር እንግዲህ የሚኖረን የቀጠሮ ጌም ያው የሚከናወን ይሆናል ማለት ነው። ስለዚህ ማንም ሰው እንዳይቀር። ያው እኔ ጋር ብዙ ማስታወቂያ አይፈልግም። ሁሉም ወዳጆቼ በሙሉ ይገኛሉ። ስለዚህ በዛ ቀን ደግሞ ማለት እኛ ጋር ባለው ሪቫይቫል ማለት ምንድነው መሰለህ፣ እኔ ጋር በጣም በቂ ልክ እንደ የራሽያ ያክል አቅም ያለው ሰራዊት ነው ያለው እኛ ጋር እና አንተ ጋር ያሉ ሰዎች እንዳይደናገጡ ማለት አንተ ጋር ያሉ ሰዎች በአፍሪካ ኢኮኖሚ ነው ከኛ ጋር የሚጋጠሙት። እኛ ደግሞ በራሽያ የሚል ፓወር ነው የምንጋጠመው። እንዳይደረጉ እንግዲህ እነሱ ጋር ካለ ይልቅ እኛ ጋር ያለው ይበልጣል ነው የሚለውና አይ ምን አለ መሰለህ፣ አሁን እኮ የአቅም ጉዳይ እኮ ነው። በአፍሪካ ኢኮኖሚ ከራሽያ ጋር መጋጠም የማይሆን ነገር ነው። ስለዚህ ቢቻል እንዳይደነግጡ ቀስ ብለህ ለሚመጣው ነገር ዝም ብለው ትኩስ ነገር አጠገባቸው አዘጋጅተው ምናምን ያንተን ላይቭ እንዲከታተሉ ንገራቸው። እንግዲህ በዚህ ያላችሁ ኢትዮጵያን፣ ኤርትራን ሁላችሁንም አመሰግናለሁ በጣም ያው በሰኔ 7 በሚኖረን ፕሮግራም ላይ በዛ ላይ ጥሩ በጨዋነት የተሞላ ፕሮግራም ይኖረናል። ያው ቅጣቱ እንዳያችሁት መልካም ነገር ወደ ማድረግ ነው የምንሄደው። እሱን ሐዋሳ ነው የምወስደው። ሐዋሳ ድረስ ይሄዳል። ያው በዚሁም አጋጣሚ አላስፈላጊ ሆነ ቀጣጣና የምትሸነፈው አንተ ስለሆንክ አንተን ይዘን እኮ እኔ እኮ አይደለም የምትሸነፈው አንተ ስለሆንክ አንተን ይዘን ማስታወቂያ ልስራል። አይገርባስ ያላችሁ ሰዎች ኢንቦክስ አድርጉለት እና በዛች ወይ ደግሞ በሎንቺንም በሱ ኢንቦክስ አድርጉለት አሁን። ስለዚህ ሐዋሳ ሰኞ ዕለት ነው የምንሄደው
ቅዳሜ ተጫውተን ሰኞ ዕለት ሐዋሳ ይዤ እሄዳለሁ። እኔ ደግሞ ቅዳሜ ተጫውተን ሰኞ ዕለት እማማ ዝናሽ ጋር ወስደሃለሁ። ከዛ ያንም ሙሉ ፕሮግራሙን በዩቲዩብ ቻናል ላይ ይዤላችሁ የምቀርብ ይሆናል። ክሮዬን ይዤ ነው የሚሄደው። እንዴት አድርጎ ምን እንደሚያደርግ በሙሉ አሳያቸዋለሁ። ዲቫይን ሾው ላይ በዩቲዩብ ቻናል ይተላለፋል። ስለዚህ ውሏችን እንዴት እንደሚሆን የዛን ቀን እናያለን። ስለዚህ ሰኔ 7 ግን እንዘጋጅ። የተቀለቡ አንበሶችም የሚፈቱበት ቀን። የታሰሩ ናቸው እናንተ የታሰሩ ናቸው እንዴ? አስረን የቀለብናቸው። ቆይ ስንት ነው የሚለው? ወንድማችን ፓስተር ሶፊ ፈለገ አትናቴዎስ ይችላል በል 3 ጊዜ ፕሊስ። ፈለገ ወንድማችን ተወሽ። ዲያቆን ፈለገ አትናቴዎስ መሸነፍ ይችላል። ዲያቆን ፈለገ አትናቴዎስ መሸነፍ ይችልበታል። ዲያቆን ፈለገ አትናቴዎስ መሸነፍ በጣም ይችልበታል። ብዙ ሰዎች አይቻለሁ ቀድመው ፎክረው ሸልለው በጣም አንገታቸውን ሲደፉ። ፓስተር አንተን እንግዲህ ከነዛ ወገን ባላይ ደስ ይለኝ ነበረ። ይለየዋል፣ የ90 ደቂቃ ይለየዋል። እኔ አርብ በጣም ከባድ የሆነ የቤተ ክርስቲያን ተልእኮ አለብኝ፣ የኦርቶዶክስ የመልካም ወጣት መርሃ ግብር እና እዛ ላይ ጋብዣለሁ እንድትገኝ። ከዛ መልስ ቅዳሜ ማታ 2 ሰዓት ላይ ነው ለካ ማታ 2 ሰዓት ላይ እኔ ምንም ነገር ነው ማለልህ፣ ግን መሸነፍ ምን እንደሚመስል ግን አሳያለሁ። ፓስተርዬ መሸነፍ ምን እንደሚመስል ነው ማሳየው። አጠገብህ ፎጣና ውሃ አዘጋጅ። ምን ያደርግልኛል? በዝረራ ስትወድቅ ያራግቡልሃል፣ ውሃ ትጠጣለህ፣ አቀዘቅዘዋል። ምን ስትል በዝረራ ትወድቃለህ። ችግር የለውም ፓስተር፣ ይሄንን እማማ ዝናሽ ጋር ሲወስድ ደግመህ ትለዋለህ። ምንም ችግር የለውም። ማንኛውም ሁላችሁ ምን ያን ወደ ሊድስ ደርሻለሁኝ። ስለዚህ በጣም ወዳችኋለሁ። ወዴት? ማታ 2 ሰዓት በኢትዮጵያ ሰዓት አቆጣጠር 2 ሰዓት እንዲሁም በነጮቹ ጁን 14 ቅዳሜ ቀን እንገናኝ። መልካም ጊዜ። ጌታ ይባርክ።